ጉድ ያለው ገንፎ ሲያድር ይፋጃል። ጉድና ምንድን ነው? በስከኋላ ነው የሚመጣው ነው የሚባለው ተረት። ይቅርታ ለተረቱ። ዛሬ እንግዲህ የጣሙጋ ማለት ነው ውርጭ የመታው እንጨት ይሄ ሰውዬ ከሀሚ አልላቀቅም ብሏል። ትናንት ሙስጤና ሳምሪ ነግረውት ሄዱ። እንዳያችሁት እኔ ለእሷ ህይወቴን እሰጣለሁ። ከታነቅኩ አንተ ነህ የምትያዘው በእኔ እኔ ከሞቅኩ አንተ ነህ ጠያቂ ብሎ ሄደ። ዛሬ ደግሞ እሺ ጠርቶ ብሩኬንና ሀሚን ለምን ነው ፈልጎ አፈላልጎ የማያገኛቸው? ጠርቶ ደግሞ ዛሬ ጭራሽ ማስጠንቀቂያ ብሩኬ ከሀሚ ቪዲዮ እንድሰራ አልፈልግም። ሀሚ የኔ ናት ታያላችሁ። ማርያም የራሴ ያረጋታለሁ እያለ እየደረፋ ነው። እህቶች ይሄ ሲጀመር ቤተሰብ የለውም፣ ተው የሚል የለውም፣ ዘመድ የለውም። ልጁ እንዳለው በርታ፣ ከጎንህ ነን፣ ታገኛታለህ ብለው እናበረታታለን ብለውኛል። ላላያችሁ እዚህ ጋር ተልኮ መሆኑን። እነዚህ ደግሞ ልጆች እነማን ናቸው? አንደኛ የብሩኬ አፍቃሪዎች፣ ሁለተኛ የሀሚ ጥላቶች። ልጁን ጅል የያዘውን አይለቅም የሚባል ይሄ ነው። ልጁን በልበል እያሉ የማይፈለግ ቦታ ሊያስገቡት ነው። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮች፣ የሀገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። አገራችንን ሰላም ፍቅር ያንጣለን። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። ዛሬ እንግዲህ እኔ ስሙን ቄስ ይጥራው ስሙን አልጠራም። ይሄ የውርጭ ያደረቀው እንጨት የመሰለ ልጅ አስቸግሯ ጭራሽ አስባችሁታል? ስንት መከራ ስቃይና ተውዜ የደረሱ ልጆች እሱ ትናመቶ በቪዲዮ ብቻ አይቷት አፈቅራለሁ ብሎ ልክ ባሏ እኮ ነው የ80 ባሏ ነው ይመስል። የዛሬውማ ንግግሩ የዛሬውማ ያስቃል። እውነት ትንሽ ቀምሶ ነው የመጣው ልጁ። እኔ ያሳዝናል። ጭራሽ ከብሩኬ ቪዲዮ እንድትሰራ አልፈልግም ማስጠንቀቂያ ፍፄ ደግሞ የምታወራው ታውቀዋለህ ብሎ አላስቻለውም። ያዚያችሁ በፍፄ እጅ የወደቀ ሰውዬ ብሩኬ እንግዲህ 7ኛ ሰማይ አንስቶ ያፈርጠዋል። ሲጀመር ብሩኬና ሀይሚ ንቀው ትተዋል። ወንድሜ ወደ ራስ ተመለስ። አንድ ሰውቶች ሴትም ሆንሽ ወንድ ልጅ ሌላ ሴት ጋር ካያችሁ መጠየቅ ራሱ አያስፈልግም። ወንዱም ሴቷ እያወክ ሁሉን ነገር ታውቃል። የብሩኬና ሀሚ ማንም ያውቃል ምን አይነት ፍቅር እንዳላችሁ፣ ስንት አይነት መከራና ስቃይ አብረው ደርሶ እዚህ እንደደረሱ። አንተ ትናመጠህ ከብሩኬ የምትለየው አንተ ማነህ? ኧረ አንተ ማነህ? ብሩኬንም አልፈራውም እያልክ ነው። ሀሚን አገኛታለሁ በማገኝባት ብልሃል። እንግዲህ እናበረታታለን አይዞህ ብለውኛል ያልካቸው ሰዎች እውነቴን ነው ወንድሜ፣ እውነት ይህን የምሰሙ ልጆች እንደው አድርሱለት። ልጁ ሲጀመር ቤተሰብ የለውም ማለትም ጓደኛ እንኳ አጥፊ እንጂ በአሁን ሰዓት ጥሩ ጓደኛ የለም። ጸበል ቢወስዱት ትንሽ ወደ ራሱ ይመለሳል። እውነት እህቶች ልጁ ጤነኛ አይደለም ስታወቱ። በጤነኛ ሰው እንደዚህ አይልም አያስብም። ጭራሽ አስተሳሰቡን አላቅም በምን አይነት እንደምገልጸው። ስለዚህ ወንድሜ እናበረታታለን አይዞህ ያሉ ሰዎች አሉ ያልከው ታውቀዋል። ድንገርህ የሀሚና የብሩኬ ጥላት ሀሚና ብሩኬ ለመለያየት ጧት ማታ ብለው ወገበቻው ታጥቀው የሚሰሩ ናቸው። እናውቃለን። ለሁሉም ግልጽ ነው። ግን አንተ ደግሞ ሚስጥሩን ስለወጣ ጥሩ ነው። ለብሩኬና ለሀሚ መጠንቀቂያ ይሆናል። ገብተዋል። ሀሚ ደግሞ አንተ እንዲህ ስራ ፈታ ልተዋራህ። ሀሚዬ ብዙ ችግር መከራ ያሳልፌ ናት። የድሮዋ የዋህ አይደለችም። አሁን ትምህርት ወስዳለች። አሁን በ2 ወሩ ፕራንክ በሁለት ወዳጅ ጥላታቸው ለይተዋል። ማንም ቢሰማ አትሰማህም ሀሚ። ይሄን ላልክ የፈለግከው ደግሞ ተልኮ መሆንህ የሚያስታውቀው ብሩኬ ኢንተርቪ አርጓት አንዱ አፍቃሪ መጥቶ ራስ ላጠፋ ነው ብለሽ ምን ትያለሽ ካለ በኋላ ነው ይህን ነገር ይዘ የመጣው። ይኮ ጠየቃት እንጂ ከኔ ውጭ አፍቅሪ አላላትም። እኔ ፍቅረኛ አለኝ አንቺ ሂጂ ህይወትሽ ምሪ አላላት። ገብተዋል። እና እኛ መቼም እናንተ የማይገባችሁ እነዚህ ልጆች ግዴታ በፕራይቬት ለምን
ተቀመጡ። ለምን ለሚዲያው ሰው ፍቅራቸውን አልገለጹም ብላችሁ ነው። ብሩኬ ደግሞ ተናግሮ በተግባር ነው እኔ የምናሳየው ብሏል። ልክ ነው፣ በተግባር እያሳዩ ነው። ፍቅራቸው ግልጽ እየሆነ ነው። ሙላዚም አፈቅርሻለሁ አፈቅርሃለሁ ተባብሎ የጠወለ ሰው አያችሁ የለም። ስለዚህ አንተ ያችን ቃል ይዘህ ደግሞ እንዲህ ስላለች ሀሚም የዋህናት ታገኛታለህ፣ ቀስ ቀስ ብለህ በእጅህ አስገባ ብለው የመከሩ ሰዎች እውነቴ ነው ገደል ያስገቡሃል። ገብተዋል። ያንተ ጥያቄ ህግ ቦታ ቢኬድ አስገድዶ እንደመድፈር ነው። አንድ ሴት ልጅ ያለ ፍላጎቷ ግድ አፍቅሪ ብሎ ያችን ሴት ልጅ ስሟን በሚዲያ እያወጡ ሰምተሃል እንዴ? ቃልዬ ለጠበቃው ሂዳ ፎቶዋ ብቻ በስም ማጥፊያ ወንጀል የ5 ዓመት እስራት ቅጣት አለው። አንተ እንኳ ደንቆሮ ነህ፣ ሞልተውሃል። የሚሞሉህ ደግሞ ልክ እንዳንተ ደንቆሮ የሆኑት ማለት ነው። ደንቆሮ የሆኑት ሂድ ሂድ ሂድ። አሁን እኮ አንተ ተናገርክ፣ በሰው እየተገፋፋህ ነው ወንድሜ። ወንድ ልጅ ነህ። ወንድ ልጅ ሰርቶ ሲለወጥ እንጂ የሰው ፍቅር የሰው የሆነውን ሰው እኔ ያፈቅራለሁ ብሎ ሚዲያ ላይ ወጥቶ አፍ መክፈት ይሄ የወንድ ልጅ ጥንካሬም አይደለም። ይሄኔ ወንድ አልለውም። ሲጀመር አንተን ወንድ አልልህም። በሰው የምትመራ ከብት አንተ። ለሀሚ አትገባም። ሲጀመር ሀሚ ገብቶ ሀሚ መቼም አታገኛትም። ብቻ ላይ ጠብቃት። አሁን ጊዜው ከፍቷል። እህቶቼ በማየውን ነገር በመተት በምንትን ብሎ እንዳይጎዳት እንጂ ከዛ ውጭ አያገኛትም። እውነት ሀሚ እውነት አንተን ማናገር ብትፈልግ እኮ የሁሉ ቪዲዮ እየወጣ ስትሰራት መታታና አትፈልግም። ተቀጥተዋል። ብሩኬም ንቆ ነው የተወህ። ለመሰለ ብሩኬ ንቆ የተወህ አንተ ስበበኛ ነህ። አንድ ነገር እዛ ወሩሮስ ቢጥሉህ ሴት የሚገፈትር ሰው ነህ። ወሩሮ ቢጥልህ የሆነ ነገር ብሩኬን እስር ቤት አስገብተህ ሀሚ ደግሞ ልክ ዳኒ እንዳረገው ማለት ነው ብሩኬን አስፈታሌ ላንተ ሆናለሁ። እንደዚ አይነት ድራማን የእንትናን የዳኒ ያረገውን ይዛ አሁን የመጣ የምንለፈልፈው ምንም አይሳካልህም። ደግሞ የምገፋፉ ሰዎች እውነቴን ነው። እነዚህ ልጆች ብለያዩ እውነቴን ነው። እናንተ ማለት እኔ እንጃ ሰው አይደላችሁም። አንድ ቀን እኮ ሀቅ ይወጣል። የልጆቹ የዋህነት አይለያቸው፣ ከመጥፎ ነገር ፈጣሪ ይጠብቃችሁ። እናንተ ግን ልጁን ገፋፍታችሁ እውነቴን ነው ያልሆነ መጥፎ ቦታ እያስገባችሁ ነው። ምንም አጠቅሙት። ምንም። እባካችሁ ወደ ራሳችሁ ተመለሱ። ብሩኬ ከሀይሚ ስለተለየ ለእናንተ አይሆንም። ብሩኬ ተሳስታችኋል። አትልፉ፣ መጥፎ ነገር አትስሩ። ለሰው ልጅ ሸር ሳይሆን ጥሩ ነገር አስቡ። በጣም ነው እኔ ስሰማ ገፋ የምናበረታታለን ታገኛታለሁ ብለውኛል ሲል በጣም ነው ያዘንኩት። ሀሚዬ ደግሞ እንደ እህቶቼ ምንግን ሸር አድርጉላት። የጨረቃ ፋሚሊ ካላችሁ በፈለገ ቁጥር ቢደውል እውነቴን ነው። አሁን የፍፄ ቁጥር ተሰጥቶ ነው ራሱ የብልግና ነው ቁጥር የምሰጡ። ቢደውል እንኳ እንዳትወጣ ትጠንቀቅ። እውነት ንገሯት። እኔ ታውቃላችሁ፣ እኔ ቻናሌ ሲጀመር የሚያቀኝ ንገሯት፣ እውነት ንገሯት። ይሄ ልጅ ተልኳለው የሆነ ነገር አስቧል እየማለ እጅ አስገባታለሁ እያለ ነው። የሆነ ነገር ከጎኑ ሆኖ አይዞህ እያሉ እየገፋፉት ነው። ስለዚህ ሀሚን የምታውቁ የምትቀርቧት፣ በውስጥ የምታውቋት ልጆች የፈለገ ቢሆን እንዳትውጭ በሏት።